India is the mother of democracy. कैसी पुलिस हो आप? कैसी पुलिस हो? मार रहे हो आप लोग, कपड़े मार रहे हो आप लोग। अरे तो लेडीज को इसका मतलब थोड़ी नहीं मारोगे, यूनिफॉर्म के अपनी दोस्त से मार रहे हो क्या? इस देश को संभाल लेना, वरना 75 साल बाद कोई गंवार इसको धर्म के नाम पर बांट देगा። እለቱ ጁላይ 20 ነው። ሌሊት 10 ሰዓት ከ40 ይላል ሰዓቱ። ጀንተር መንተር የተባለው የህንድ አደባባይ ላይ የተቃውሞ ሰልፍ እያደረጉ የነበሩ ልጆች አካባቢውንና ዙሪያውን ለማየት ቅኝት ያደርጋሉ። ትንሽ ራቅ እንዳሉ መንገዱ ላይ በድንገት ከየት መጣ ሳይባል አንድ የተሰባበረ ቫን መኪና ፊት ለፊታቸው አዩ። የሚገርመው ነገር ከትንሽ ሰዓት በፊት እዚህ ቦታ ላይ አልነበረም። የሚመስለው ሆን ተብሎ ልክ በዚህ መልኩ እንደተሰባበረ እዚህ ቦታ ላይ መጥቶ እንዲቀመጥ ያደረጉት ይመስላል። በሌላ በኩል ደግሞ ዞር ብሎ ሲያዩ በድንገት በድንጋይ የተሞላ አንድ ገልባጭ መኪና ቦታው ላይ መጥቶ ቆሞ ያሉ። ይህ ሁሉ ነገር እንግዲህ በምሽት በጨለማ በድንገት የተፈጠረ ነገር ነበር። በዚህ ቀን ይህ አብዮት ከተጀመረ ወይም ሰልፉ ከተጀመረ 20 ቀን ያህል አልፎት ነበር። እስከዚህ ሰዓት ድረስ ደግሞ ምንም አይነት ረብሻን ብጥብጥም አልነበረም። ቫዮለንስ የሌለው ሰላማዊ ሰልፍ ብቻ ነበር። ግን በዛ መሃል በሌሊት አምጥተው ያቆሟት ሌላኛዋ ደግሞ የተሰበረ መስታወት ያላት አንድ የቤት መኪናም ተገኝታለች። የሚገርመው ነገር እዚህ ቦታ ላይ መኪና ማለፍ ከነጨራሹ አይችልም ነበር። ምክንያቱም ዙሪያውን በአጠቃላይ ፖሊስ በተለያዩ አጥሮችና ብረቶች መንገዱን ዘግቶታል። ይህም ማለት ደግሞ ያለ ፖሊሶቹ ፍቃድ እዚህ ቦታ ላይ በድንገት ማንኛውም መኪና መገኘቱና መግባቱ ከነጨራሹ የሚቻል አልነበረም። አዋቂ የሆኑ ሰዎች እንኳን ይሄን ነገር ካዩና ካጤኑ በኋላ በቀጣይ ደቂቃ ወይም ቀጥሎ እዚህ ቦታ ላይ ምን ሊፈጠር እንደሚችል ገብቷቸው ነበር። እዚህ መኪና ላይም ሰልፉ ላይ የነበሩ ተማሪዎች አንድ ወረቀት ጻፉና ላዩ ላይ ለጠፉበት። የተጻፈውም ደግሞ ይህንን በሰላም እየተካሄደ ያለውን ተቃውሞ ሰልፍ ረብሻ እንዲፈጠርና ስም ለማጥፋት ተብሎ የተደረገ ስራ ነው ብለው ነበር የጻፉት። በዛው ምሽት ደግሞ የድሊ ፖሊሶች ሁሉንም ቦታው ላይ የሚገኙ የነበሩትን ሜታል ዲቴክተሮች፣ የተለያየ ሳይን ቦርዶች እንዲሁም ደግሞ ፍተሻ የሚደረግበትን ጀንተር መንተር የሚባለው አደባባይ ላይ መግቢያው ላይ የነበሩትን መቆጣጠሪያዎች ጠቅላላ አነሷቸው። ፖሊሶቹ በድንገት በማታ ይሄን ነገር ማድረጋቸው በጣም አስደናቂ ነበር። ምክንያቱም በማግስቱ ጠዋት ከፍተኛ ቁጥር ያለው የተቃውሞ ሰልፍ የሚያደርጉ ሰዎች ቦታው ላይ እንደሚመጡ ይታወቃል። ብዙ ሰዎችም ተጠራርተው ስለነበረ እንደሚመጡ ታውቋል። ተስፋም ተደርጎ ነበረ። በዚህ ሁኔታ ደግሞ መንግስት ጥበቃውና ፍተሻውን ማጠናከር እንጂ ከነጨራሹ መክፈትና በነጻነት እንቅስቃሴ እንዲያደርጉ መፍቀድ አልነበረበትም። ግን ደግሞ የተፈጠረውና የሆነው ነገር ተቃራኒ ነበረ። ምክንያቱም ደግሞ የአገሪቱ መንግስት ከዚህ ሁሉ ነገር በስተጀርባ እጅግ በጣም በአስደናቂ ሁኔታ ያልተጠበቀና ያልታሰበ ለየት ያለ ፕላን እያዘጋጁ ነበረ። በማግስቱ ጠዋትም የተፈጠረውን ነገር ማንም የጠበቀው አልነበረም። ምክንያቱም የሚጠይቁትን ነገር አልሰማም ያለ አምባገነን የሆነ መንግስት ህዝቦቹ ዜጎቹ ፍላጎታቸውን ከነጨራሹ አናሟላም ጥያቄያችሁንም አንሰማም ብሎ ለመጨፍለቅ እንደተዘጋጀ የሚያስታውቅ ነበር። ምክንያቱም በማግስቱ መንግስት የራሱ ንጹሃን ዜጎቹን እነዚህ ወጣት ተማሪዎች ላይ ራሱን የቻለ ጦርነት ከፈተ የተባለበት ሁኔታ ተፈጠረ። ይህ እንግዲህ የሚያሳየው የሀገሪቱ ወጣት ላይ የሀገሪቱ ዜጋ ላይ ንጹህ ዜጋ ላይ የተሰራ በደልና ወንጀልን ቁልጭ አድርጎ የሚያሳይ ክስተት ነበር። ማለት ቀደም ያለው የመንግስት ፕላን የነበረው ማለት ነው። ዓለም ድንቅ ናት በሚለው ቪዲዮ በድጋሚ ተገናኝተናል። ውድ ቤተሰቦች ግን ይህንን ክስተት ከማየታችን በፊት አንድ አፍታ ቀኑን ወደ ኋላ መለስ ብለን ለማየት እንሞክር። ጁን 20 2026 ይህ ቀን ማለት ኮክሮች ጀንታ ፓርቲ የሚባሉት የበረሮ ህዝብ ፓርቲ የተባለው በቀልድ የተፈጠረው ፓርቲ ጀንተር መንተር የተባለው አደባባይ ላይ ይመጡና የተቃውሞ ሰልፍ ያደርጋሉ። በሰዓቱም ጥያቄያቸው አንድ ነገር ብቻ ነው። በአገሪቱ ላይ የትምህርት ሚኒስተር ሆኖ ተሰይሞ ያለው የተሾመ ባለስልጣን በርሜንደር ፐርታን የተባለው ግለሰብ ስራውን ይልቀቅ፣ ቦታውን ይልቀቅ እያሉ ነው የጠየቁት። ከ8 ቀን በኋላ ደግሞ ጁን 28 2026 ላይ ሶሻል አክቲቪስት በመሆን የሚታወቀው ህንድ ውስጥ ታዋቂው ሳይንቲስት ሶነም ባንክቹ የተባለው ግለሰብ ጀንተር መንተር የተባለው አደባባይ ላይ ይደርሳል። የራሱም ጥያቄ ነበረው። በተጨማሪ የተማሪዎችንም ጥያቄ አንድ ላይ መንግስት ይስማን ይልና ማይኩን ተቀብሎ ንግግር ያደርጋል። እናም ቦታው ላይ ረፍት ያደርጋል። እስከዚህ ሰዓት ድረስ ጠቅላላ ጥያቄያቸው ወይም ደግሞ ሰልፉ በሰላማዊ መንገድ እየተካሄደ ነበረ። በዛ ጊዜም ደግሞ ፖሊሱ አካባቢ ላይ የነበሩት እንዳለ ምንም አይነት ችግር አልነበረባቸውም። አልተቃወሟቸውም፣ አልነኳቸውም። እንዲያውም በዚህ በሰልፉ ሰዓት የተለያዩ ሰልፍ ላይ ያሉ ግለሰቦችና ፖሊሶች በጣም ተቀራርበውና ጓደኛ ሆነው አበባ ሲሰጣጡ ሰላም ሲባባሉ የተለያዩ ቪዲዮዎች ወጥተው አይተናል። ግን ይህን ክስተት በአጠቃላይ መንግስት ችላ ብሎ ነው ያለፈው። ይህንን ሰልፍ ከጀመሩ 18 ቀን ሆኗቸዋል። በዚህ ሰዓት ላይ የሶነም ክብደቱ ራሱ ወደ 8.2 ኪሎ ግራም አካባቢ ቀንሶ ነበረ። ቀስ በቀስም ይህ ክስተት በፎቶና በቪዲዮ በተለያየ ሶሻል ሚዲያ በሀገሪቱ ላይ ቫይራል መውጣት ይጀምራል። ይህ በጣም የሚወዱት ሳይንቲስታቸውና አክቲቪስታቸው ሶነም ዋንግቹ የተባለው ግለሰብ በጣም ደክሞና አሞት በሚያዩ ሰዓት ላይ ሁሉም ልባቸው በጣም ያዝናል፣ ይራራለታል። ከዛ በኋላ እሱን እየደገፉ በሀገሪቱ ላይ የተለያየ ቦታ ላይ በከፍተኛ ሁኔታ ድምጽ መሰማት ይጀምራል። ከዛ በኋላ የዚህ አብዮት በጣም ትልቅ የሚባለው አብዮታዊ ለውጥ
ወይም ተርኒንግ ፖይንት ሊታይ ቻለ። ጁላይ 17 2026 ነው ዕለቱ። ሆም ሚኒስተር የሆነው አሚት ሻህ በድንገት የዲሊ ፖሊስ ዋና ኮሚሽነር የሆነውን ሰቲሽ ጎችላ የተባለውን ግለሰብ ከስራ ድርሻውና ከስልጣኑ ያነሳዋል። ይህን ነገር በጣም አስደናቂ የሚያደርገው ይህ ኦፊሰር ከትንሽ ወራት በኋላ አፕሪል 2027 ላይ ጡረታ መውጣቱ ነበረም። ግን እዚህ በድንገት ከስራ ቦታው እንዲለቅና እንዲዘዋወር አደረጉት። ለምን ሊሆን ይችላል ታዲያ? ምናልባት እንግዲህ ሰላማዊ ሰልፉ በጣም በሰላማዊ መንገድ እየቀጠለ ስላለ አሚት ሻህ የተባለው ሆም ሚኒስተር አልተመቸውም ነበር ማለት ነው። ረብሻና ግርግር ስለሌለ የሚደግፋቸውና የሚከተላቸው የህዝብ ቁጥር ደግሞ በጣም በከፍተኛ ሁኔታ እየጨመረ ነበረ። ይህ ኦፊሰር ቦታውን ከለቀቀ በኋላ በሱ ቦታም ደግሞ አይፒኤስ ኦፊሰር የሆነው አኑራግ ኩማር የተባለው ኦፊሰር ቦታውን ይዛል ወይም ስልጣኑን ይቆጣጠራል። ኢንተለጀንስ ቢሮ ውስጥ ደግሞ ስፔሻል ዳይሬክተር ነበረ። ጁላይ 18 2026 ጠዋት በሌሊት 12 ሰዓት ተኩል ሲሆን ጀንተር መንተር የተባለው አደባባይ ላይ ወይም ቦታው ላይ የህዝብ ግርግሩ በጣም ቀንሶ ነበረ። በዛ ሰዓት ደግሞ ፕሮግራሙን እየመራ የነበረው አቢጂት ፒኬ የተባለው ልጅ በአቅራቢያ የሚገኝ ገስት ሃውስ ውስጥ ሻወር ለመውሰድና ለመታጠብ ይሄዳል። በዛ ሰዓት በድንገትም በደርዘን የሚቆጠሩ የተለያዩ ፖሊሶች እንዲሁም ሚሊተሪ ኦፊሰሮች ይመጡና ወደ ስቴጁ በግድ ይወጣሉ። ከዛ በኋላም ፊልም በሚመስል መንገድ ወይም ድራማቲክ በሆነ መንገድ ነጭ ጨርቅ ይዘረጉና ለመሸፈን ይሞክራሉ። ከዛም ሶነም ዋንቹክ የተባለውን ግለሰብ አፍነውና አግተውት አምቡላንስ ውስጥ ያስገቡታል። በግድ አንስተው አግተው ከወሰዱት በኋላ በአቅራቢያ የሚገኝ የመንግስት ሆስፒታል ያስገቡታል። እዚህ ጋር አሁን ትልቁ ጥያቄው ቀደም ብሎ የዲሊ ፖሊስ ኮሚሽነር የነበረውና ኃላፊው ሰቲሽ ጎችላ የተባለው ግለሰብ ከስራውና ከፖስቱ ሊያነሱትና ሊያዘዋውሩት የቻሉበት ዋና ምክንያት ይሄ ነበር እንዴ? እነሱ የሚፈልጉትን ነገር ለማድረግና እንደዚህ አይነት ያልተገባ ህገወጥ ነገር ለማድረግ እምቢ ስላለ ይሆን? ምናልባትም ደግሞ ስልጣን ላይ ያሉ የበላይ ኃላፊዎች አስበው የነበሩት ይህንን ተቃውሞ የሚመራው ከፊት ያለውና ትልቅ የተባለው ታዋቂ መልክ በቦታው ላይ ዞር ካለ እነዚህ አብዮተኞቹና ሰልፈኞቹ ድፍረታቸውን ያጣሉ ብለው እርግጠኛ ነበሩ። ግን ደግሞ ድፍረታቸውን አጡ ወይስ ጨመረ የሚለው ጁላይ 20 ነበር የታየው። ግን ከዛ በፊት ደግሞ ጁላይ 19 ማታ ዲሊ ውስጥ በጣም ባስገራሚ ሁኔታ ብዙ አይነት ዝግጅት ማድረግ ይጀምራሉ። ማታ ላይ ልክ 1 ሰዓት ሲሆን የኒው ዲሊ ዲሲፒ ኮሚሽነር ዋና ኃላፊ ትዊተር አካውንቱ ላይ አንድ ውሳኔና ትዕዛዝን እንዳጸደቁ የሚያሳይ ትዊት ነበር። አንቀጽ 163 ቢኤንኤስኤስ እንደሚያሳየው ከሆነ ወይም እንደታወጀው ከሆነ ዲሊ ውስጥ ማንኛውም ጎዳና ላይ በዛ ብሎ መታየት ከነጨራሹ ህገ ወጥ ነው። ማለትም አንድ ቦታ ላይ ከ5 እና ከ6 ሰዎች በላይ መሰብሰብ ከነጨራሹ አይፈቀድም እየተባለ ነው የጸደቀው አንቀጽ። ይህም ማለት እንግዲህ ዘመናዊ በሆነ መልኩ የዲሊ ፖሊስ እየዛተን ያለው ማንኛችሁም ብትሆኑ የሀገሪቱ ዜጎች እንደዚህ አይነት ግርግርና ሰልፍ የበዛበት ቦታ ላይ ነጨራሹ ተካፋይ እንዳትሆኑ ያለ ነው። ሰልፍ ላይ ደግሞ የነበሩትን ተማሪዎች ለማስቆም ሲባል ፖሊሶቹም ከ8 እስከ 10 ሜትር ርዝመት ያለው የብረት አጥር ቦታው ላይ ይደረድራሉ። መጀመሪያ 3 ደረጃ ያለው አጥር ነበር ያዘጋጁት። ያም ደግሞ የማይሆን ሲመስላቸው ሁሉንም አንድ ላይ እየበየዱ በድጋሚ ማገናኘትና መገጣጠም ጀመሩ። ከዛ ሌላ መንግስትም ደግሞ የተለያየ ቦታዎች ላይ ግንኙነቶችን ጃም የሚያደርግና የሚያቋርጥ የተለያየ ሲስተሞችን ዘረጋ። ምክንያቱም ህዝቡ እርስ በርስ እየተነጋገረ ቦታው ላይ ግርግርና ረብሻ እንዳይፈጠር በማለት ነው። ማዕከላዊ ዲሊ ላይ 150 የሚደርሱ ሳይቶች ላይ ኢንተርኔቱ ከነጭራሹ እንዲቋረጥ አድርጉ። ምክንያቱም ከዛ ቦታ ላይ ማንኛውም ቪዲዮም ሆኖ ፎቶ ወደ ውጪ መውጣት እንዳይችል መዝጋታቸው ነበረም። ይህም ማለት እንግዲህ መንግስት ሙሉ ለሙሉ ተዘጋጅቶ ነበረም። ይህንን ከፍተኛ የተባለውና ያስጨነቃቸውን አብዮት ጨፍልቆ ጸጥ ለማድረግ ዝግጅታቸውን ጨርሰው ነበረም። ኃይለኛ ዝናብ ዘንቦ ነበር በለቱ። ግን የህዝብ ቁጥር ከነጨራሹ አልቀነሰም ነበረም። በሺህ የሚቆጠሩ ተማሪዎች አንድ ላይ በሰልፍ ሆነው ወደ ሜትሮ ከተማዎች ጉዟቸውን አደረጉ። ጠዋት ልክ 3 ሰዓት አካባቢ ዲሊ ውስጥ የሚገኘው ሜትሮ ስቴሽን ወይም ፈጣን ባቡር ያለበት ስቴሽን አንድ አናውንስመንት ይሰማል። የደህንነት ችግር ስላጋጠመንና አንዳንድ መተግበር ያለብን ስራዎች ስላሉ 5 ሜትሮ ስቴሽኖች ወይም የባቡር ጣቢያ አገልግሎት የሚሰጡ ጣቢያዎች በአጠቃላይ ስራቸውን አቋርጠዋል አሉ። ይህም ማለት እንግዲህ ወደ ቦታው የሚመጡ ራጂቭ ቾክ፣ ፓቴል ቾክ፣ ሴንተር ሴክሬታሪያል የሚባሉ እንዲሁም ሴቫቲ የሚባለውን 5 ባቡር ጣቢያዎች ወይም ስቴሽናቸውን በአንድ ጊዜ ስራ እንዲያቆሙና እንዲዘጉ አድርጓቸው። ይህም ማለት ህዝቡ እንዳለ ጉዞውን አድርጎ ጀንተር መንተር የተባለው አካባቢ መድረስ ባለበት ሰዓት ልክ በዛ ሰዓት ላይ ወደዛ አካባቢ ወይም ወደ ቦታው ላይ ህዝቡ ተጉዞ ሊመጣበት የሚችልበትን መንገድ እንዳለ ሁሉንም መንገድ ብሎክ አድርገውት ዘግተውት ነበረም። በየባቡር ጣቢያ ደግሞ በጣም ከፍተኛ ቁጥር ያለው ህዝብ አንድ ላይ ተሰባስቦ ነበረም። ግን አላስቻላቸውም። እዛው ሜትሮ ስቴሽን ውስጥ እንዳሉ የመጡበትን ዓላማ ድምጻቸውን ከፍ አድርገው ማሰማትና መጮህ ጀመሩ። ትዕግስታቸውን ከጨረሱ በኋላም ደግሞ መጨረሻ ላይ የሜትሮ ስቴሽን ወይም የባቡር ጣቢያ መከላከያን እየዘለሉና እያለፉ ወደ ውጭ መውጣት ጀመሩ። የህዝቡ ሐሳብና ዓላማው በጣም ጠንካራ ስለነበረም 10 ሰዓት እስከሚሆን ድረስ ማንም አያቆመንም ብለው ጉዟቸውን ቀጥሎ ነበር በእግራቸው። መንግስትም ቀደም ብሎ ፕላን ያደረገው ያ ሁሉ ዝግጅትና እቅድ በትንሽ ሰዓት ውስጥ ብትንትን አለ። ከነጭራሹ የማይሰራበትና የማይጠቅምበት ደረጃ ላይ ደረሰ። የዛን ጊዜ ይህን ነገር ባዩ ሰዓት ፖሊሶችም ከመጀመሪያ የተሰጣቸው ትዕዛዝ ይሁን ከበኋላ የፈጠሩት ባይታወቅም ሁኔታቸው ተቀየረ። ልክ 4 ሰዓት ከ51 ደቂቃ ሲሆን መንዲ ሃውስ የሚባለው ሜትሮ ስቴሽን ወይም ባቡር ጣቢያ መንገዱን ያዙና ህዝቦቹ ጀንተር መንተር ወደሚባለው አደባባይ ጉዟቸውን
እንዲሆን አደረጉ። የተማሪዎቹ ቁጥር በጣም ከፍተኛ ነበር። ይህን ነገር ካዩ በኋላ ፖሊሶቹም ትዕግስታቸውን አጡና የያዙትን ዱላ ተማሪዎቹ ላይ ማዝነብ ጀመሩ። እነዚህ ተማሪዎች ጠቅላላ ሰላማዊ ሰልፉን ለመካፈል ነበር የመጡት። ግን የሰልፉ ቦታ ላይ ከመድረሳቸው በፊት ቀደም ብሎ ምንነቱ ሳይታወቅ ያለ ምክንያት መቀጥቀጥ ጀመሩ። 5 ሰዓት ከ5 ደቂቃ ሲሆን ሆስፒታል ውስጥ የነበረው ሶነም ዋንቹክ ለሆስፒታሉ ዳይሬክተር አንድ ደብዳቤ ይጽፋል። ያለውም ደግሞ በደብዳቤው አንተ መግለጽ የምፈልገው ዛሬ ጤንነቴ በጣም ጥሩ ነው ያለው ወይም ጥሩ ሁኔታ ላይ ነው ያለሁት፣ ስለዚህ ለዛሬ ከሆስፒታል እንድወጣ ይፈቀድልኝ አለው። ምክንያቱም ሰልፉ ላይ መሳተፍ ስለምፈልግ ወደ ሰልፉ ልሂድ እያለው ነበረም። እንደዛም ሆኖ ግን ወደ ውጪ እንዲወጣ ወይም ሆስፒታሉን ለቆ እንዲወጣ ከነጨራሹ አልፈቀዱለትም ነበረም። እስከዚህ ሰዓት ድረስ ግን በሚገርም ሁኔታ ቦታው ላይ የተሰበሰበው የህዝብ ቁጥር በ100 ሺህ ደርሶ ነበረም። የህዝቡ ቁጥርም ከፍተኛ ከሆነ በኋላ አንድ ላይ ጉዟቸውን ወደ ፓርላማው ማድረግ ፈልገው ነበረም። ይህን እንቅስቃሴና ሁኔታ ካየ በኋላ ቦታው ላይ የነበሩ ፖሊሶች ወደ ፓርላማ የሚወስደው መንገድ ላይ የነበሩት ህዝቦች ላይ ሌላው ቢቀር እንኳን በአጠቃላይ 25 የሚደርስ አስለቃሽ ጥይቶችን ወይም አስለቃሽ ጋዝ ይዘት ያላቸውን መሳሪያዎች ተኩሰው ነበረ። በሰዓት የወጡት የተለያዩ ቪዲዮዎች እንደሚያሳዩት ከሆነ ግን ፖሊስ ይህን ጥይት ሲተኩስ የነበረው ሰልፈኛውን ወይንም ህዝቡን ለመበተንና ለማስቆም ብቻ አልነበረም። ዳርዳር ላይ የነበሩና ቆሞ ሲያዩ የነበሩ ሰዎች ላይም አስለቃሽ ጋዙን ወይም ጥይቱን ሲተኩሱ ታይተዋል። ይህኛውን ቪዲዮ ተመልከቱማ። በእርጋታ ተቀምጠው የነበሩ ጓደኛሞች መሃል አንድ ጥይት ተተኩሶ ይመጣና ጓደኛቸውን ሲመታው ይታያል። ከቀኑ 6 ሰዓት ተኩል እስከሚሆን ድረስ ፖሊሶች እንደምንም ብለው ቪካስ ማርች የተባለውን አካባቢ ወይም ጎዳናውን ዘጉት። ይህኛው በምስራቅ በኩል የሚገኘው የድሊን አካባቢ ወደ ፓርላማው የሚወስደውን ጎዳና የሚያገናኝ መንገድ ነበረ። እንደዛም ሆኖ ግን ሰልፈኞቹ ከነጨራሹ ፖሊስ አያስቆመንም ብለው አልፎ ለመሄድ ሲታገሉም ታይተዋል። ፖሊሶች እንደምንም ተማምተው ሊያቆሟቸው ይሞክራሉ። ህዝቡ ግን የሚቆም አይደለም። እንደዛም ሆኖ ግን ዱላ ሲያዘንቡባቸውም ይታያል። ታዋቂ ዩቲዩበር የሆነው ሻሜራም እዚህኛው ሰልፍ ላይ ተካፋይ ነበረም። እሱም በሰዓቱ ቦታው ላይ የነበረውን ቪዲዮ ሪከርድ አድርጓል። ህዝቡን ያለ ርህራሄ ፖሊሶችና ቦታው ላይ የነበሩ ህግ አስከባሪዎች እንዴት እንደጨፈጨፉ በደንብ አድርጎ አሳይተዋል። በዛ መሃልም ፈጠን ብለው ፖሊሶቹ የዋና የፓርላማውን በር ሲዘጉትም ይታያል። 7 ተኩል አካባቢ ሲሆን ዋና አብዮቱን ሲመራ የነበረው ረፊ የተባለው ግለሰብ በቁጥር ውስጥ ገባ ይባላል ወይም ይዘነዋል ብለው አናውንስ አደረጉ። ሌላውን ህዝብ ደግሞ በኃይለኛው በጉልበት ማባረር ሲጀምሩ ኢንዲያን ጌት ወደሚባለው አካባቢ ጉዟቸውን ይቀጥላሉ። ፖሊሶችም ደግሞ ህዝቡን በሞተር ሳይክልና በተለያዩ መኪናዎች ሲበትኗቸው እንዲሁም ሲያባሯቸውም ታይቷል በቪዲዮም። እንደዛም ሆኖ ግን መልሰው ተማሪዎቹ ተሰበሰቡና ረንጅና ሮድ የሚባለው ጎዳና ላይ አንድ ላይ ተቀመጡ። አንዳንድ ተማሪዎች ደግሞ ወደ ፓርላማ አካባቢም ተገኝተዋል። ልክ በዚህ ሰዓት ላይ እጅግ በጣም በሚገርም ሁኔታ ፊልም የሚመስል አንድ አስፈሪ ቪዲዮ ለእይታ በቅቶ ነበርም። እዚህ ቦታ ላይ ወታደሮች ለመተኮስ ትዕዛዝ ብቻ እየጠበቁ መሳሪያቸውን ደቅነው ይታያሉ። ልክ ቀደም ብሎ የአብዮት ወይም ደግሞ የነጻነት ፊልማቸው ላይ ጀሊያዋላ ባግ የሚለው አብዮታዊ ሰልፍ በተደረገ ሰዓት ላይ የእንግሊዙ መሪ የነበረው ጀነራል ዳየር ተኩሱ እስከሚል ድረስ የእንግሊዝ ወታደሮች መሳሪያቸውን ህዝብ ላይ ደቅነው ሲጠብቁ የነበረውን ሲን ያስታውሰናል። ከዛ በኋላ የፓርላማው ዋና በር ወይም መግቢያ በሩ በጣም ብዙ ጋኖች ያሉበት ሰንሰለት ተንጠልጥሎ ተቆልፎ ይታያል። ሴኩሪቲ ጋርዶች ደግሞ ጠባቂዎቹ በብረት የተሰራ በር እያለም እነሱ ግን ፊዚካሊ ቦታው ላይ ጎን ለጎን ለመጠባበቅና ሰልፈኞቹን ለመከላከል ቆሞ ይታያሉ። በዛ መሃል ግን በአስደናቂ ሁኔታ የአገሪቱ መሪ የሆነው ነሬንደር ሞዲ ጋርዶቹን ይዞ መኪና ያስነሳና የፓርላማውን በር አልፎ ወጥቶ ሲሄድ ይታያል። ፖሊሶችም ደግሞ የሚመጡትን ህዝቦች ጀንተር መንተር ወደሚባለው አደባባይ ለመምጣት በከለከላቸው ሰዓት ግን ህዝቡ የሚያቆሙ አልነበረም። ከኖት ፕሌስና ጀምፐት የተባለው አካባቢ ያገኙት አደባባይ ላይ በሺ የሚቆጠሩ ሰዎች መሰባሰብ ጀመሩ። አካባቢ ላይ የሚገኘውን ሴንትራል ፓርክ ተማሪዎች እንዳለ ዲሞክራሲ ፖይንት ነው ብለው ስም የሰጡትና የሰየሙለት ሲሆን ከዚህ ቦታም ደግሞ ለመንቀሳቀስ ከነጨራሹ ማንም አይገፋንም አንሄድም ብለው ወሰኑ። ቦታ ላይ የነበረው አንድ ዩቲዩበር ሳታር ጎስዋሚ የሚባለው አንድ ተማሪ እንደነገረውና በቪዲዮም እንዳሳየው ከሆነ ፖሊሶች በዱላ እንደመቱት ከዛ ሌላም ደግሞ ፖሊሶቹ ራሳቸው ሰልፈኞቹ ላይም ሆነ ተማሪዎቹ ላይ ድንጋይም ጭምር ሲወረውሩ እንደነበረ ተናገረ። በእርግጥ አንድ ግልጽ ቪዲዮም ፊት ለፊት ወጥቷል። እዚህ ቪዲዮ ላይ እንግዲህ በግልጽ እንደምታዩት እነዚህ ፖሊሶቹ ራሳቸው ልክ እንደ ዱርዬ ድንጋይ እያነሱ ተማሪዎቹና ህዝቦቹ ላይ ወይም ሰልፈኞቹ ላይ ሲወረውሩ ይታያል። በእርግጥ ፖሊስ እንደዚህ አይነት ህገወጥ የሆኑ ተግባሮችን ሲሰራ እዚህ ሰልፍ ላይ በተለይ በጣም ብዙ ቪዲዮዎች ቫይራል ወጥተዋልም በተለያዩ ሶሻል ሚዲያም ተበትነዋል። ከነዛ መሃል ደግሞ በጣም የታየውና መነጋገር የነበረው ሴቶችን በጭካኔ ሲመቷቸው እና ዱላ ሲያዘንባቸው የሚታየው ቪዲዮ ነበረ። ባዶ እጃቸውን ያሉ ሰዎችን በጣም በአስፈሪ ሁኔታ ሲመቷቸው ይታያል። በዛ ላይ ደግሞ ፖሊሶችም ቦታ ላይ እንኳን የተጎዱ የቆሰሉ ካሉ እንረዳለን ብለው የመጡ ዶክተሮችንም እነሱንም አልተዋቸውም፣ ጠፍጥፈዋቸዋል። አንድ ቪዲዮ እንደሚያሳየው ከሆነ አንድ ፖሊስ አንድ ልጅን ለረጅም ሰዓት አንገቱን አንቆትም ይታያል። በጣም ያስፈራ ነበርም። ከዛ ሌላ የሚገርመው ነገር እዚህ ቦታ ላይ ይህንን ስራ እንዲሰሩ የመጡ ፖሊሶች እንዳለ ካኪያቸው ላይ ወይም የሚለብሱት ዩኒፎርም ላይ የነበረው ስማቸውን የሚጠቅሰው ፕሌት እቺ የምትለጠፋ ወይም የምትሰፋ ቦታ ላይ ከነጨራሹ ምንም ነገር እንዳይኖር አድርገውት ነበረም። ከዛ ሌላም ደግሞ የመንግስት መኪኖች እንኳን ታርጋቸው እንዳይታይ በተለያየ ነገር ሸፍነውት ነበርም። እነዛ ፖሊሶች ደግሞ
ተማሪዎችን በጣም በጭካኔ ሲመቷቸው የነበሩት በመሐረብ ፊታቸውን ሸፍነው ነበረ። ይህም ማለት ልክ እንዳሸባሪ ሆነው እየታዩ ነበረ ማለት ነው። ከዛ ሌላ ሰልፉ ላይ አስገራሚ የነበረው አንዳንድ ሰዎች ኖርማል የሆነ ልብስ ለብሰዋል፣ ግን ከፖሊሶች ጋር አብረው ሲዞሩ ነበረ። እጃቸው ላይም ዱላ አለ። አንዳንዶቹ ደግሞ የፖሊስ ሄልሜትም አድርገዋል። እንደ ፖሊስም ሌላውን ህዝብ ሲመቱ ታይተዋል። አንድ ዩቲዩበር ሰንቢሽ ባቴ የተባለ ስለዚህ ጉዳይ ማናችሁ ብሎ በጠይቃቸው ሰዓት እሱንም አስፈራሩትና ከቦታ ላይ ዞር እንዲል ነበር የነገሩት እንጂ ማንነታቸው መልስ አልሰጡትም። ይህ እንግዲህ ታዋቂ የሆነ በሚሊዮን ተከታይ ያለው ዩቲዩበር ነው። ሰንቢሽ ባቴ ይባላል። ከሰዓት 9 ሰዓት ተኩል እስከሚሆን ድረስ ጀንተር መንተር የተባለውን አካባቢ ለሙሉ ተቆጣጥሮ ነበርም። የሚያልፈውን ሰው እንዳለ በዱላም እያባረሩ ነበርም። ቦታው ላይ እንግዲህ በጣም ሲያስፈራሯቸውና ሲቀጠቅጧቸው አንዳንድ ሰዎች ሲሮጡ ጫማቸውንም ትተው እንደሄዱ የወጡ ቪዲዮዎች ላይ መታየት ችሏል። የድልድይ ፖሊስም ያንን ስቴት መበታተን ቻለ። ይህ ቦታ ማለት አክቲቪስት የሆነው ሶኖንግ ባክቹ የተባለው ሳይንቲስት ያለፉት 3 ሳምንት ያህል እዚህ ቦታ ላይ አርፎበትና ተቀምጦበት የነበረው ነው። ቦታ ላይ የሚገኙ የነበሩ ታዋቂ ዩቲዩበሮችና ሪፖርተሮችንም እንኳን የለዩቸውና ያወቋቸውን ከነጨራሹ መርጠው ሲያባሯቸው ነበረ። አንዳንዶቹንም በዱላ ሆን ብለው መጥተው አባሯቸዋል። ኦፊሻል ፒንጉማን በሚባል የሚታወቀው ዩቲዩብ ያለው አንድ ግለሰብማ ፖሊሶች በጣም በጭካኔ ነበር የመቱት። እንዲያውም ከጭንቅላቱ በጣም ብዙ ደም ፈሶታል። እዚህ ጋር በስም የምታያቸው ዩቲዩበሮችና የተለያየ ሶሻል ሚዲያ ላይ ሪፖርቱን ያቀረቡ ሰዎች ናቸው። በጣም በጀግነት ምንም ሳይፈሩ የሁሉ ችግር ደርሶባቸውም ግን ይህንን መረጃ በትክክል ዓለም እንዲያውቀውና እንዲያዩ ማድረግ ችለዋል። እውነቱና ትክክለኛው ምንነት ሁሉም ሰው እንዲያውቀው እየተጣጣሩ የነበሩ ሰዎች ናቸው። እናም ክብር ይገባቸዋል የሚባሉ ናቸው። ምክንያቱም እነሱ የሰሩት ስራ ማለት ሜንስትሪም ሚዲያ የሚባሉት ወይም ትልልቅ የሚዲያ ቻናሎች፣ የቲቪ የመገናኛ አውታሮች መስራት የነበረባቸው ስራ ነው። እነዚህ የግል ዩቲዩበሮችና ሶሻል ሚዲያ ኢንፍሉዌንሰሮች እየሰሩ የነበረው ስራ የሀገሪቱ ትልልቅ ሚዲያዎች እንኳን አልሰሩትም። እነዚህ ሰዎች ባይኖሩ ኖሮ እስካሁን ድረስ ያቀረብኩላችሁ ሙሉ መረጃ ወይም ዜና እናንተ ጋር መድረስ አይችልም ነበር ማለት ነው። ምክንያቱም ቀደም ብዬ እንደነገርኳችሁ ጠቅላላ አካባቢ ላይ የነበረ ኢንተርኔት ሎክ ተደርጎ ነበር አንደኛ። ግን በዚህ መሃል የሀገሪቱ መንግስት ሁሉንም ሀሳብና ትኩረት ለመሳብና ለመበታተን ሲባል ድርድር እያደረግን ነው የሚል አንድ ድራማ ተፈጥሮ ነበረ። ጠዋት ልክ 4 ሰዓት ከ40 ሲል አንድ ዜና ተሰምቶ ነበረ። የሲጂፒ አብዮት ወይም ደግሞ ፕሮቴስት ሰልፍ ላይ ያለ ዋና ኃላፊያቸው ሶረፍ ዳስ የተባለውን ግለሰብ ዴፒቲ ኮሚሽነር ቢሮ ሄዶ ሊያናገራቸውና ድርድር ሊያደርግ ፈቅደውለታል፣ ወስደውታል ተባለ። ይህን ጉዳይ እንግዲህ ሲያናገር የነበረው በሰዓቱ ዲሲፒ ሰችን ሸርማ የተባለ ሰው ነበረ፣ ድልድይ ውስጥ ማለት ነው። መጀመሪያ ላይ የተባለው የዲስትሪክቱ ዋና ማጅስትሬት ጋር ልንወስደው ነው፣ ከሱ ጋር ድርድር ያደርጋሉ ወይም ይነጋገራሉ ተባለ። በመቀጠል ደግሞ የበላይ ኃላፊ የሆነ ሴክሬታሪን ማናገርና ማግኘት አለብህ በአሁኑ ሰዓት ተባለ። በመቀጠል ደግሞ የስቴቱን ወይም የግዛቱን ሚኒስተር ለማግኘት ጉዞ እያደረገ ነው እየሄደው ነው ተባለ። እንደዛም ሆኖ ግን በዚህ ሰዓት ላይ ሲጂፒ ወይም ኮክሮች ፓርቲ የተባለውን ይህንን ሰልፍ የሚመራው ልጅ እምቢ አለ። ያለውም ደግሞ ወይ ጠቅላይ ሚኒስትሩን እናናገራለን ወይም ደግሞ የበላይ ካቢኔት ሚኒስተር የሆነ ሰውን አገናኙኝ፣ ካልሆነ አንሰማችሁም፣ አንፈልግም አሉ። በመጨረሻ ግን በሚገርም ሁኔታ የሀገሪቱ የጤና ሚኒስተር የሆነው ጄፒ ነንዳን እናገናኛለን አሏቸው። ቀጥሎም 2 ሰዓት ያህል ያስጠብቋቸዋል። 2 ሰዓት ካስጠበቋቸው በኋላም በመጨረሻ ጄፒ ነንዳ ይመጣና ሚኒስተሩ ለ10 ደቂቃ ብቻ ያገኛቸዋል፣ ያወራቸዋል። የሰጣቸው መልስም ደግሞ የእናንተን ፍላጎትና ጥያቄያችሁን በውስጥ በኩል ለሚመለከተው ሰው አስተላልፍላችኋለሁ ነበር መልሱ። ግን ትክክለኛው ነገር ከበኋላ እንደወጣውና ብዙዎቹ እንዳሉት ከሆነ የአብዮቱና የሰልፉን አቅጣጫ ለመበተንና ለመቀየር የተደረገ ሌላ ማወናበጃና ማደናበሪያ ነው ተብሏል። ቀደም ብሎ በእርግጥ አብዮቱ በጣም ሞቅ ብሎ በነበረ ሰዓት የተማሪዎቹ ዋና መሪ የተባለው አሽቶሽ ራንካ ከቦታው ላይ ባልታወቀ ሁኔታ ተሰልቦ ጠፍቶ ነበረ፣ ወይም ደግሞ እንደተለመደው አግተው ወስደውት ይሆናል። የዚህ ደግሞ ዋና ምክንያቱ እነዚህ አብዮተኞቹ ምንም አይነት መሪም የሚመራቸውም አካል እንዳይኖር ነበር ሲጥሩ የነበረው። በእርግጥ በዚህ ሰዓት ላይ ክፍተት ስላገኙ ነው ፖሊሶች በድንገት ህዝቡ ላይ ዱላ ያዘነቡት። ሁሉንም መቀጥቀጥና መደብደብ የጀመሩትም ለዛ ነው። ግን ውድ ቤተሰቦች በጣም የሚደንቀው ነገር የህንድ መንግስት ይህን ጉዳይ እንደምንም ለማፈንና ጸጥ ጭጭ ለማድረግ በጣረ ሰዓት የህዝብ ድምፅ ከዛ የበለጠ እየጮህና እየደመቀ መጣም። ሁኔታው ሲታይ በጣም አስገራሚ ነበረ፣ ወይም ልክ እንዳያችሁትም በጣም የሚገርም ነበረ። የሆነ ትልቅ አብዮት የተንቀሳቀሰና ለውጥ የተፈጠረ እንጂ የተማሪዎች ጥያቄ ብቻ አይመስልም ነበረ። ይህ ክስተትም ደግሞ በትክክል የሚያስታውሰን በ1947 ህንድ ለነጻነቷ ስትታገል የተፈጠረውን አብዮት በድጋሚ በተወሰነ መልኩ እንድናስታውስ አድርጎናል። በጣም የሚደንቀው ነገር ግን ይህ አብዮት አሁን ሰዓት ላይ ድልድይ ውስጥ ብቻ የታፈነ ሊሆን አልቻለም። በሀገሪቱ የተለያየ ቦታዎች ላይ በአሁኑ ሰዓት እየተሰማ ነው ያለው። ለክኖ ዩኒቨርሲቲ ውስጥ ተማሪዎች ልክ እንደዛ አብዮት ጀምረዋል። የአካባቢ ፖሊስም ለመበተን ጥረት አድርገዋል። ኢላባሃድ የሚባለው አካባቢም ወይም ከተማም ያሉ ተማሪዎችም አብዮታቸውን ቀጥለዋል። አህመዳባድ የተባለው አካባቢም ወይም ከተማም ተማሪዎች ሰልፍ አድርገዋል። እዚህም ቢሆን ያው ተማሪዎቹ አልቀረላቸውም፣ ተመተዋል። ኮልካታ ውስጥም ልክ እንደዛው አብዮት ታይተዋል። ሙምባይ ውስጥም የሚገኙ ትልልቅ ኮሌጆች ላይ ተማሪዎቹ አብዮታቸውን ቀጥለዋል። ባንግሎር ውስጥም ልክ እንደዛው አብዮቱ ቀጥሏል። ጎዋ ውስጥም ልክ እንደዛው ተማሪዎችን እንደግፋለን ብለው በጣም ብዙ ህዝብ ወይም የተቃውሞ ሰልፍ አድርገዋል። ሌላው ቀርቶ እንኳን በዳር ላይ የምትገኘው አኑራችል ፐርዴስ የምትባለው አካባቢ
ልክ እንደዛው ከፍተኛ አብዮት ታይቷል። ግን በጣም የሚደንቀው ነገር ያ ጀንተር መንተር የተባለው አካባቢ ወይም አደባባይ እስከ ቀን 9 ሰዓት ድረስ ባዶ አድርገነዋል ያሉት ፖሊሶች ያ ጀንተር መንተር ልክ መልሶ ሲመሽ ማታ ላይ ሰልፈኞቹና አብዮተኞቹ በድጋሚ ተመልሰው መጡና ቦታውን ዘጭ ብሎ ሞሉት። ያ ስቴጅ ቀደም ብለው አፈራረሱትና የበታተኑት የነበረውን ህዝቡ አንድ ላይ ተባበረና መልሶ ገነባው። በዱላ እንኳን ግር ብሎ የመጣ ህዝብን መበተን ይቻል ይሆናል። ግን አይምሯቸው ውስጥ ያለውን ሐሳብ በልባቸው ውስጥ ደግሞ የተፈጠረውን አብዮት እና ለውጥ እንፈልጋለን የሚሉትን ጥያቄ መንግስት የፈለገ ቢጣጣር በምንም ዱላ ከውስጣቸው ሊያወጣውና ሊቀይረው አይችልም። ይህ ክስተት በህንድ ታሪክ ውስጥ በቀጣይ የሚመጣ በጣም ብዙ ትውልድ የሚያስታውሰው ክስተት ይሆናል። ምክንያቱም ድሮ ህንዶች አንድ ላይ ተባብረው ኢስት ኢንዲያ ካምፓኒ የተባለውን ወንጀልና በደል የሰራባቸውን የውጭ ገዢ ወይም ወራሪ ድርጅት ከሀገራችን ውጣ ብለው አብዮት እንዳደረጉት ሁሉ ዛሬ የነዛ አብዮተኞች ልጆች ዌስት ኢንዲያን ካምፓኒን በጣም በኃይለኛው የተቃወሙት ነው ያሉ። ዛሬ ላይ እንግዲህ ሙሉ ዓለም እያየች ያለችው ዲሞክራሲ የበዛባት የሰብአዊ መብት የሚከበርባት ህንድ እየተባለ በተለያየ ሚዲያ ሲነገርላት የነበረችው ሀገር የዛቸው ሀገር መንግስት በራሱ ልጆች ላይ አስቀያሚ የሆነ መረብ ጥሏል። በራሱ ዜጋ ላይ ልቅ ጦርነት ከፍተዋል። ግን በጣም የሚደንቃችሁ ነገር ሙሉ ቪዲዮን ስታዩት አንድ ጥያቄ አይምሯችሁ ውስጥ መጥቶ ይውላል አይደል? ይሄ ሁሉ ነገር ግን ለምንድን ነው ብላችሁ አልጠይቃችሁ? እነዚህ ተማሪዎች ጥያቄያቸው አንድ ነገር ብቻ ነበር። የለፋንበትና የተጣጣርንበት ፈተና ተሰርቆ አይውጣብን። ቀደም ብሎ ፈተና ከተሰረቀ በኋላ ምንም አይነት እርምጃ አልተወሰደም። ለዛ ደግሞ መፍትሄው የተሻለ ወይም አዋቂ የሆነ የተማረ ትምህርት ሚኒስቴር ቦታው ላይ ይቀመጥልን ብለው ብቻ ነው የጠየቁት። ይህን ጥያቄ በመጠየቃቸው ብቻ ነው የሁሉ ዱላና ጥይት እንዲሁም አስለቃሽ ጋዥ እየዘነበባቸው ያለው። ሌላ ምንም አይደለም ያሉት። ይህ እንግዲህ አሁን ለነሬንደር ሞዲ አስተዳደር በጣም ከባድ የሆነ ጊዜ ላይ ነው ያሉት። ምክንያቱም በተማሪዎች ላይ በህፃናት ላይ ዱላ የሚያዘንብ መንግስት ማብቂያው ደርሰዋል እያሉ ብዙዎቹ የተናገሩ ነው ያሉት። ግን ደግሞ ሁልጊዜ እንደሚባለው ነው ይህን ያህል በጣም ቫይለንስ እስከሚሆኑ ወይም ከፍተኛ አብዮትና ብጥብጥ እስከሚፈጠር ድረስ መጫኑ ተገቢ አይደለም ይላሉ ምሁራን። ምክንያቱም ጭካኔ በበዛ ቁጥር ጨረሻው ስለማያምር። በታሪክም ወደ ኋላ መለስ ብለን ብናይ ራሳቸውን በጣም ኃይለኛንን ጉልበት አለን አቅም አለን ያሉ አምባገነን መሪዎች በአጠቃላይ አጨራረሳቸውና መጨረሻቸው እዛው ልክ በጣም አስቀያሚ ነበረ። ይህንን ነው እንግዲህ አንድ የፊልም አክተር ትዊት ስላደረገ ሁሉም ነገር አብቅቷል፣ በቁጥጥር ውስጥ አስገብቷል የተባለው። ይሄን እስካሁን ድረስ የሰማችሁትን ታሪክ ነው። ያ አሁን እውነት ይመስላችኋል? ትክክል ነው። በአንድ አክተር ትዊት ብቻ የሚቆም ሰልፍ ነበር ይሄ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ።